ዛሬ ለየት ያለ ቀን ነው። ያው በእግር ኳሱ ዓለም በተለይ በእንግሊዝ ፕሪሚየር ሊግ ምክንያቱም ማንቸስተር ዩናይትድ ማንቸስተር ሲቲን በኦልድ ትራፎርድ ያስተናግዳል። ስለዚህ ዋና ዋና ዜናዎችን ለመመልከት እንሞክራለን ይህንን ደርቢ አስመልክቶ። ስለዚህ ማንቸስተር ዩናይትዶች ያው ሩበን አሞሪም ከለቀቀ በኋላ ነው የመጀመሪያ የማንቸስተር ደርቢያቸውን በዛሬው ዕለት የሚያደርጉት። ጨዋታው 9:30 ዛሬ ቅዳሜ ከሰዓት የሚካሄድ ነው የሚሆነው። ስለዚህ እንደ ስካይ ስፖርት ዘገባ ያው በአሁኑ ሰዓት ላይ ማይክል ካሪክ ነው ያለው። ስለዚህ ከሩበን አሞሪም ዲፓርቸር ወይም ደግሞ መሄድ በኋላ እሱን አሁን የማንቸስተር ዩናይትድን ቡድን እየመራ ይህንን ጨዋታ የሚያደርገው። እናም ይህ ለማይክል ካሪክ በእንግሊዝ የእግር ኳስ ፊክስቸር ወይም ደግሞ የእግር ኳስ መርሃ ግብሮች ላይ ትልቁ ቻሌንጅ ሊሆን ይችላል በማለት ነው እንግዲህ ስካይ ስፖርት በዜናው የዘገበው። እናም ያው ማይክል ካሪክ ላይ ጫና እንዳለ፣ ከዛ በተጨማሪ ደግሞ በአሁን ሰዓት ላይ ጊዜያዊ የማንቸስተር ዩናይትድ አሰልጣኝ ሆኖ ስለተመደበ ማይክል ካሪክ ለሱ ፐርማነንት ወይም ደግሞ ቋሚ የሆነ ስራ እንዲኖረው እዛ ወይም ደግሞ የማንቸስተር ዩናይትድ ቋሚ አሰልጣኝ ለመሆን ዛሬ ቡድኑ በጥሩ ሁኔታ ፐርፎርም አድርጎ ወይም ደግሞ በጥሩ ሁኔታ ተጫውቶ ከዛ በኋላ ብቁ መሆኑን የሚያስመሰክርበት መሆኑን ነው እንግዲህ ስካይ ስፖርትስ ለመዘገብ የሞከረው። ወደ ፔፕ ጋርዲዮላ በምንመጣበት ጊዜ ያው ፔፕ ጋርዲዮላ ምንድን ነው ያለው? ማንቸስተር ዩናይትድ አንፕሪዲክተብል ነው በማለት ነው የገለጸው። አንፕሪዲክተብል ነው ሲል ማንቸስተር ዩናይትዶች ያው አንድ ያሸንፋሉ፣ በተለይ ይሸነፋሉ ሲባሉ ያሸንፋሉ ሲባሉ ነጥብ ይጥላሉ። ስለዚህ የማንቸስተር ዩናይትድ አቋም ምን ሊሆን እንደሚችል ስለማናቅ ያንን አዳፕት ማድረግ ወይም ደግሞ ያንን ተላምደን በደንብ መጫወት እንዳለብን አምናለሁ በማለት ነው እንግዲህ አስተያየቱን የሰጠው። ስለዚህ በእሱ ብቻ ሳይሆን ደግሞ ያው የዩናይትዶች ክፍተት ወይም ደግሞ የዩናይትድ ደካማ የሚባሉ ጎኖች ላይ ከማተኮር ይልቅ በራሳችን ስትራቴጂ ወይም ደግሞ በራሳችን ስልት ላይ ማተኮር አለብን በማለት ነው እንግዲህ እሱ የገለጸው። ያው ማንቸስተር ሲቲዎች ጉዳት አጋጥሟቸዋል ወይም ተጫዋቾቻቸው በጉዳት ያጧቸው ተጫዋቾች አሉ። ስለዚህ ያንን ደግሞ የጎዶሎ የሚሞላ በቂ ቡድን እንዳላቸው ነው የገለጹት ማለት ነው። ማንቸስተር ዩናይትዶች ባደረጓቸው 4 የመጨረሻ ጨዋታዎቻቸው ላይ የትኛውንም ማሸነፍ አልቻሉም። በአሁኑ ሰዓት ላይ በፕሪሚየር ሊጉ 7ኛ ደረጃ ላይ ይገኛሉ ማለት ነው። ወደ ማንቸስተር ሲቲ በምንሄድበት ጊዜ ግን ማንቸስተር ሲቲዎች 7ኛ ካለው ከማንቸስተር ዩናይትድ በጣም ርቀው 2ኛ ደረጃ ላይ ነው የሚገኙት ከመሪዎቹ ከአርሰናል በ6 ነጥብ ርቀው። ስለዚህ እሱ ብቻ ሳይሆን ደግሞ ሴፕቴምበር ላይ ወይም ደግሞ መስከረም 4 አካባቢ ተገናኝቶ አልነበረም እነዚህ ሁለት ቡድኖች። እነሱም በተገናኙ ጊዜ ማንቸስተር ሲቲ ነው 3-0 ዩናይትድን ማሸነፍ የቻለው። እናም ያንን ድል እንግዲህ መልሶ ለመድገም እንደሚጥሩ ነው በዚህ ጊዜ የተወራው። ለምሳሌ ጆን ስቶንስ አይኖርም፣ ሩበን ዲያዝ አይኖርም፣ ቫርዲዮላ አይኖርም። እናም ፔፕ ጋርዲዮላ ምንድን ያለው እኛ ከባድ ሁኔታ ውስጥ ነን ያለ ነው። ለዚች ለአንድ ጨዋታ ብቻ ሳይሆን ፎር ሎንግ ፒሪድ ያለው ለረዥም ጊዜ በምናስብበት ጊዜ ያው ዲፊካልት ሲቹዌሽን ከባድ ሁኔታ ውስጥ ነው ያለ ነው። ሩበን በቅርቡ ይመለሳል። ጆስኮ አይ በማለት ነው የገለጸው። ጆን ደግሞ ያው ይመለሳል ብለን ተስፋ እናደርጋለን። ስለዚህ ዊል ሲ እንመለከታለን በማለት ነው የገለጸው። ማርክ ጉዌን በተመለከተ ያው ጥያቄ ተጠይቆ ነበረ ፔፕ ጋርዲዮላ። በዛም አስተያየት መስጠት እንደማይፈልግ ነው የተናገረው። ኖ ኮሜንትስ ነው ያለው እንግዲህ ከጋዜጠኞች ጋር በነበረው ቆይታ ላይ። ነገር ግን የተለያዩ ሪፖርቶች እንደሚነግሩን ከሆነ ማርክ ጉዌ ወደ ማንቸስተር ሲቲ ለመቀላቀል በጣም መቃረቡን ነው። ስለዚህ ምናልባት ማርክ ጉዌን በማንቸስተር ሲቲ ማሊያ በቅርቡ ልናየው እንችላለን ሳይሆን ያው ተረጋግጧል የሚሉ ዜናዎች ናቸው በጣም በስፋት እየወጡ ያሉት። ስለዚህ ተረጋግጧል ብለን ማውራት እንችል ይሆን? እንግዲህ እስኪ ትንሽ እየጠብቀን ከዛ በኋላ በትክክል የሚሆነውን ነገር ማየት የምንችል ይመስለኛል። ስለዚህ ጠቅለል ባለ ሁኔታ የፔፕ ጋርዲዮላ አስተያየት ይሄንን ይመስላል። ከዛ ግን ምናልባትም ፔፕ ጋርዲዮላ ያው በተለይ አሁን በአዲስ አመራር ካሪክ
በሚድስብሮ አሰልጣኙ ነው ወይም ደግሞ የዛ ማኔጀር ሆኖ ነበር ሲጫወት የነበረው። ስለዚህ ምንድን ያለው በተቀናቃኝ ቡድንህ ላይ በቂ እውቀት ከሌለ ወይም ደግሞ በቂ መረጃ ከሌለ በራስህ ላይ እና በተጫዋቾችህ ላይ ነው የምታተኩረው በማለት አርብ ዕለት ተናግሮ ነበረ። እናም ማይክል ካሪክ ሚድልስብሮ በነበረበት ጊዜ ካደረጋቸው ነገሮች የተወሰኑ ሀሳቦችን ልትወስድ ትችላለህ። ከዛ ደግሞ ማንቸስተር ዩናይትድን በነበረበት ጊዜ የተወሰኑ ማስታወሻዎችን ልትይዝ ትችላለህ። ነገር ግን ታክቲክ የሚወሰነው በተጫዋቾች ነው እና የነገ ማንቸስተር ዩናይትድን ወይም ደግሞ የማንቸስተር ዩናይትድን ማሊያ ለብሰው የሚጫወቱት ተጫዋቾች ማይክል ካሪክ ሚድልስብሮ ሲመራቸው ከነበሩት ወይም ሲያሰለጥናቸው ከነበሩት ተጫዋቾች የተለዩ ናቸው በማለት ስለዚህ ማይክል ካሪክ ምን አይነት ስልት ይዞ እንደሚገባ ለማወቅ ወይም ፕሪዲክት ለማድረግ ወይም ለመገመት ትንሽ አስቸጋሪ ሊሆን እንደሚችል ነው የተናገረው። ምንድን ነው ያለው? Pep Guardiola, I don't have a timeout after 10 minutes to tell them what Michael Carrick wants to do. ስለዚህ ላይክ ከ10 ደቂቃ በኋላ ታይም አውት ብዬ ወይም ደግሞ ላይክ እንዲጠብቁን አድርጌ ከዛ ማይክል ካሪክ ይህንን ነው ማድረግ የሚፈልገው ብዬ ለመንገር ጊዜ የለኝም በማለት ነው የተናገረው። ስለዚህ በቃ መረጃ በማይኖርህ ጊዜ ራስህ ላይ ማተኮር መልካም ነው በማለት ነው የገለጸው። ስለዚህ ውጤት ነው ያለው። በተለይ ስለ ቡድኑ ረዥም ሁኔታ በተጠየቀበት ጊዜ ፔፕ ጋርዲዮላ እና ምንድን ያለው ካላሸነፍክ በቃ ትባረራለህ፣ ካላሸነፍን እኔ ይባረራለሁኝ፣ ብዙ አሸንፈናል፣ ለዚህም ተቀምጫለሁት፣ ለዛ ነው ምንም ሌላ የተለየ ሚስጥር የለውም በማለት ነው እንግዲህ ፔፕ ጋርዲዮላ ስኬትን በተመለከተ የተጠየቀው። ያው ፔፕ ጋርዲዮላ ፈረንጆች አቆጣጠር 2016 ነው እንግዲህ አሁን 10 ዓመት ሊሞላው ነው። ከጥቂት ወራት በኋላ 10 ዓመት ይሞላዋል በማንቸስተር ዩናይትድ ቆይታው። በዛ እንግዲህ እሱ 9 ዓመት ወደ 10 በሚጠጋ ዓመት ማንቸስተር ሲቲን ሲመራ፣ ማንቸስተር ዩናይትዶች ደግሞ በተቃራኒው 9 አሰልጣኞች ወይም ደግሞ 9 ማኔጀሮች ነበሯቸው። ያም ጊዜያዊ ተደርገው ጊዜያዊ ተደርገው የሚባለው አሳይን ከተደረጉ አሰልጣኞች በአማርኛ ልለው ነበረ፣ ጊዜያዊ አሰልጣኞችን ጨምሮ እና ኬርቴከርስ አፖይንቲስ ይለዋል ደግሞ ተጨማሪ። ስለዚህ እነዚህ ሁሉ ተቀላቅለው ማንቸስተር ዩናይትዶች በ9 ሰዎች ሲመራ ነበረ። ግን ፔፕ ጋርዲዮላ ያው በማንቸስተር ዩናይትድ ያለው ቆይታ ምንም ሌላ ሚስጥር የለውም። ብቸኛ ሚስጥሩ እስካሁን ድረስ ቻምፒየንስ ሊግን አሸንፏል፣ ፕሪሚየር ሊግን ብዙ ጊዜ አሸንፏል። ስለዚህ በዛ ምክንያቱ እና ማንቸስተር ሲቲዎች እስካሁን ያሸነፉትን በምንመለከትበት ጊዜ 6 ፕሪሚየር ሊግ ታይትሎችን ማሸነፍ ችለዋል። 6 ፕሪሚየር ሊግ ዋንጫ፣ 2 ኤፍ ኤ ካፕ እና ቻምፒየንስ ሊግን ማሸነፍ ችለዋል ማለት ነው። ያው ነገር ግን አምና በፕሪሚየር ሊጉ 3ኛ ነው የጨረሱት እና ያው ከቻምፒዮኖቹ ከሊቨርፑሎች በደንብ ርቀው ነው እንግዲህ። ምክንያቱም አምና በድጋሚ አርሰናሎች 2ኛ አይደል ሊወጡት ለ3ኛ ጊዜ በፕሪሚየር ሊጉ። ስለዚህ ያንንም ለመግለጽ ሞክሯል ማለት ነው ፔፕ ጋርዲዮላ። ወደ ሌሎች ወሬዎች በምንሄድበት ጊዜ ደግሞ ያው ይሄ መረጃ በቂ ይመስለኛል። ማንቸስተር ሲቲ እና ማንቸስተር ዩናይትድን በተመለከተ ምናልባት እስካሁን ድረስ የነበሯቸውን ቁጥሮች ማወቅ ከፈለጋችሁ እስካሁን ድረስ በነበሩት ጨዋታዎች 1 2 3 4 5 6 7 8 9 ወደ 9 የሚሆኑትን የመጨረሻ የማንቸስተር ሲቲ እና የማንቸስተር ዩናይትድ ጨዋታዎችን እንመለከታለን። ስለዚህ በቅድሚያ የምናየው ጨዋታ ውጤት የትኛው መሰላችሁ? ለምሳሌ ያህል በጃንዋሪ 14 2023 ያ ከ3 ዓመት በፊት ነው እና ከ3 ዓመት በፊት ማንቸስተር ዩናይትድ ማንቸስተር ሲቲን በኦልድ ትራፈርድ ተገናኝተው ማንቸስተር ዩናይትድ 2-1 ማሸነፍ ችሏል። ይሄ እንግዲህ ከ3 ዓመት በፊት ነው። ከዛ በኋላ ጁን 3 ተገናኝተው ሰኔ ሊገባ አካባቢ ግንቦት መጨረሻ 2023 ይህም ከ3 ዓመት በፊት አካባቢ ነው ማንቸስተር ሲቲ 2-1 ማንቸስተር ዩናይትድን ማሸነፍ ችሏል። ከዛ ኦክቶበር 29 2023 ላይ ማንቸስተር ሲቲ ማንቸስተር ዩናይትድን በኦልድ ትራፈርድ 3-0 አሸንፏል። ከዛ በኋላ ማንቸስተር ሲቲ 2024 ማርች 3 ላይ ማንቸስተር ሲቲ ዩናይትድን 3-1 ማሸነፍ ችሏል። 2024 ሜይ 25 ላይ ደግሞ ዩናይትዶች ሲቲን በኤቲሃድ 2-1 ማሸነፍ ችሏል ማለት ነው። ለማንቸስተር ዩናይትዶች በጣም ደስ የሚል ጊዜ እንደነበረ ትዝ ይለኛል። ምክንያቱም ኤቲሃድ ላይ ሄዶ ሲቲን ማሸነፍ እኔ በነገራችን ላይ ማንቸስተር ዩናይትድን በጣም ነበር የምወደው እና አይ ስቲል ላቭ ማንቸስተር ዩናይትድ በት ሴም ታይም ሲቲ በጣም የሚያስፈራ ቡድን ነው። እናንተ ምን እንደምታስቡ እኔ እንጃ። ለእኔ እስቲ በጣም የሚያስፈራ ቡድን ነው። ወደ ቁጥሩ እንመለስ። ከዛ ኦገስት 10 2024 ላይ
አሁን 2026 ነው ያለ ነው። ስለዚህ 1 ዓመት ከምናምን በፊት አንዳቻ ወጥተው ከዛ በኋላ በፔናልቲስ ወይም ደግሞ በመለያ ምት ሲቲዎች 8-7 ማንቸስተር ዩናይትድን ማሸነፍ ችለው ነበረ። ነምበር ከዛ በኋላ ዲሴምበር 2024 ላይ ከዓመት ከምናምን በፊት ዩናይትዶች በድጋሚ ኤቲሃድ ላይ 2-1 ማንቸስተር ዩናይትድን ማሸነፍ ችለዋል። ከዛ በኋላ ኤፕሪል 6 2025 ላይ 0-0 ተጠናቋል። ከዛው መስከረም 4 ላይ ይመስለኛል ለመጨረሻ ጊዜ የተገናኙት ማንቸስተር ሲቲዎች ዩናይትድን 3-0 ማሸነፍ ችለዋል ማለት ነው። ስለዚህ በሁለቱ ቡድኖች መካከል ያለው ቁጥር የሚነግረን ይሄንን ነው። ስለዚህ ያው ፔፕ ጋርዲዮላ እንዳለው እስካሁን ድረስ የማንቸስተር ሲቲ አሰልጣኝ ሆኜ ለ9 ወይም ደግሞ ለ10 የሚጠጋ ዓመታት ቡድኑን እየመራው ያለው ኢትስ ቢካዝ አም ዊኒንግ ጌምስ ጨዋታዎችን እያሸነፍኩኝ ዋንጫ እያመጣው ስለሆነ ነው ብሎ ጠቅላላ አድርጎ ነግሮናል። ስለዚህ ይሄ እንዳለ ሆኖ ሌሎች አሁን አርዕስተ ዜና ሆነው የቀረቡ በተለይ ማንቸስተር ዩናይትድ አዲስ ሊያስፈርመው ካሰበው ተጫዋቹ አንጻር ያሉት ዜናዎች ምንድን ናቸው? ዋናው የወጣው ዜና ማርክ ጉዌን በተመለከተ የፋብሪዚዮ ሮማኖ ዜና ነው። ስለዚህ ያው እሱ በተለይ ትናንትና ማርክ ጉዌ ብሬኪንግ በማለት ነው በቃ ሰበር ዜና። ስለዚህ ማርክ ጉዌ ማንቸስተር ሲቲ ሂር ዊ ጎ ወደ ማንቸስተር ሲቲ እንደሚመጣ ነው የገለጸው። ስለዚህ አሁን ኦፊሻል ወይም ደግሞ ይፋ የሆነው ለክሪስታል ፓላስ ከክሪስታል ፓላስ ወደ ማንቸስተር ሲቲ የሚመጣበት ዋጋ ማርክ ጉዌ በመጀመሪያ ጉዌ ወደ ማንቸስተር ሲቲ ለመምጣት ፈቃደኛ መሆኑን የገለጸው። ስለዚህ በ20 ሚሊዮን ፓውንድ ማንቸስተር ሲቲን ይቀላቀላል። ስለዚህ አሁን ተረጋግጧል ያለው። ግን ቅድም እንደነገርኳችሁ ፔፕ ጋርዲዮላ በሚጠየቅበት ጊዜ አስተያየት የለኝም ያለው። ማርክ ጉዌ ወደ ሲቲ ይመጣል አይመጣም የሚለውን ነገር በመጠየቅ ማለት ነው። ወደ ዩሮ ሲቀየር 23 ሚሊዮን ዩሮ ነው የሚሆነው። ስለዚህ ከክሪስታል ፓላስ እሱን ያመጡታል። እሱ ብቻ ሳይሆን የክሪስታል ፓላስን በተመለከተ የክሪስታል ፓላሱ አሰልጣኝ እንግዲህ ያው ኦሊቨር ግላስነር ቡድኑን ጥለው እንደሚሄዱ ተናግረዋል። እሳቸው እንግዲህ የተናገሩት ክሪስታል ፓላስን ጥለው ይሄዳሉ ሰኔ ላይ። ነገር ግን አሁን በአሁን ሰዓት ላይ ከክለቡ ጋር ከክሪስታል ፓላስ ጋር ምንም አይነት ውላቸውን የማራዘም ስምምነት ላይ እንደማይደርሱ ነው የገለጹት እና ከወራት በፊት ቡድኑን እንደምለቅ ተናግሬያለሁ። አይ ዋንትድ ኒው ቻሌንጅ፣ አዲስ ቻሌንጅ ወይም ደግሞ አዲስ ፈተና እንደሚፈልግ ነው እንግዲህ ለቡድኑ የተናገረው የክሪስታል ፓላሱ አሰልጣኝ ማለት ነው። ስለዚህ ክሪስታል ፓላሶች እሱ ወደ ፕሪሚየር ሊጉ ሲመጣ ያው አብረው ዋንጫ አሸንፈዋል። ለማንኛውም የ42 ዓመቱ አሰልጣኝ በ2022 ወይም ደግሞ አሁን ከ4 ዓመት በፊት 3 ዓመት ከምናምን አካባቢ ኦልሞስት ከ4 ዓመት በፊት ነው እንግዲህ ክሪስታል ፓላስን የተቀላቀሉት እና ክሪስታል ፓላሶች ከ119 ዓመታት በኋላ የመጀመሪያ ዋና የሚባል በእንግሊዝ እግር ኳስ ላይ ዋና የሚባል ዋንጫ እንዲያሸንፉ የረዳቸው አሰልጣኝ ነው which is quite a good thing። ስለዚህ እሱም እንዳለ ነው። ለማንኛውም ቡድኑን ለቆ መሄድ እንደሚፈልግ ነው የተናገረው። ስለዚህ የማንቸስተር ሲቲ ደጋፊ ከሆናችሁ ማርክ ጉዌን እንግዲህ ወደ ቡድናችሁ እንዲቀላቀል ኤክሳይትድ የምትሆኑ ወይም ደግሞ ደስተኛ ትሆናላችሁ ብዬ ገምታለሁ። እስኪ ሌሎቹ የወጡ በተለይ ደግሞ ደርቢውን በተመለከተ የወጡት ዜናዎች ያው በቃ ዋናው ትኩረቱ በተለይ ሌላ የወጣው ዜና ምን መሰላችሁ? አይ ቲንክ ኢት ዋዝ ቶክ ስፖርት እና ቶክ ስፖርት ላይ የወጣው ዜና ቶክ ስፖርት ላይ ይችላል፣ ግን የወጣው ዜና የሚያተኩረው ምን ላይ መሰላችሁ? በተለይ አሁን ሩበን አሞሪም ሲወቀስባቸው ከነበሩት ነገሮች መካከል አንዱ ምንድነው? ስልቱን እንዲቀይር ሲጠየቅ ነበረ። ስልቱን አልቀይርም ብሎ ነበር። ያው እሱም በይፋ ተናግሯል በተደጋጋሚ ስልቴን አልቀይርም፣ ስለዚህ ጊዜ ስጡኝ፣ የሚፈለገውን ውጤት አመጣለው እያለ ሲል ነበረ። ያው የሚፈለገውን ውጤት ሳያመጣ ቀርቶ ማንቸስተር ዩናይትዶችም አሰናብተውታል። ስለዚህ አሁን በተለይ ኤስፔን ያወጣው ዘገባ የሚነግረን ነገር ምንድን ነው? ሩበን አሞሪም እሱ ስልቴን አልቀይርም ብሏል። ነገር ግን አሁን ማንቸስተር ዩናይትድ ደጋፊዎች በተለይ በማጥቃት መስመሩ ዩናይትድ ዌይ ወይም ደግሞ የዩናይትድን መንገድ ተከትሎ ልክ አሁን ቡድኑን ሳይሆን በተለይ ሲያጠቃ ወይም ወደ የፊት መስመሩ ዩናይትድ ወይ የዩናይትድ መስመርን ወይም የዩናይትድ ከዚህ በፊት በቃ ሲታሰብ ለምሳሌ አሁን በጭንቅላቴ ባርሰሎናን ሳስብ ደስ ፍሎውለስ ምንም አይነት ግድፈት የሌለበት በተለይ ኳሱን ፓስ ያደርጉ የሮናልዲኖ ጊዜ ነው ትዝ የሚለኝ። ስለዚህ ልክ እንደዛ ማንቸስተር ዩናይትድ በተለይ
የማንቸስተር ዩናይትድ ደጋፊ ከሆናቸው የማንቸስተር ዩናይትድ አጨዋወት አለ አይደለም፣ ማይክል ካሪክ ቡድኑን ወደዛ እንዲወስደው እንደሚጠብቁ ነው እንግዲህ ኤስፔን የገለጸው። ስለዚህ ምንድን ያለው that will remain a priority now especially against Man City but with the fans yearning for attacking wing play in the famous United way። ስለዚህ the famous ታዋቂው የዩናይትድ way የተባለበት ማንቸስተር ዩናይትዶች በክንፍ በኩል አድርገው ወደፊት የሚሄዱበት ወይም የሚያጠቁበት የተለመደውን መንገድ ማይክል ካሪክ ቅዳሜ ላይ እሱን ሰርቶ ይገባል የሚል ኤክስፔክቴሽን እንዳለ ነው እንግዲህ እዚህ ጋር የስፔን ዘገባ የሚያተኩረው። ስለዚህ ማይክል ካሪክ ያው እሱ 4-2-3-1 አሰላለፍ ይዞ ይገባል ነው የተባለው። ከዛ ይሄ 4-2-3-1 አሰላለፉ በተለይ ጨዋታው እየጠነከረ ሲመጣና ወደፊት ለመሄድ 3-2-5 ወደ 3-2-5 ፎርሜሽን ተቀይሮ ከዛ አንድ የክንፍ መስመር ተጫዋች የፊት መስመሩን በሚያግዘው መልኩ ከዛ በኋላ ደግሞ ፉል ባኩም ፑሽ አድርጎ ወይም ደግሞ ወደፊት ሄዶ ከዛ በኋላ ወደፊት ሄዶ ሲሆን ወደኋላ ሄዶ ዲፌንሲቭ ስቴቢሊቲውን ወይም ደግሞ የተከላካይ መስመሩን የመከላከል ሁኔታውን የሚያግዝበት ፎርሜሽን ወይም ደግሞ አሰላለፍ ልናይ እንደምንችል ነው እንግዲህ የኤስፔን ዘገባ የሚገልጽልን። አንቷን ሰሜኒዮ ስለሱም ያወራል የኤስፔን ዘገባ። ስለዚህ የእሱን ትርጉም ለማቀርብ ብላችሁ ስለዚህ አንቷን ሰሜኒዮ ኢዝ ደ ሪል ዲል ነው የሚለው በቃ ዋናው ቁልፍ ተጫዋች ነው እንደማለት ነው። ኦልትራፎርድ ላይ በዘንድሮ የውድድር ዓመት ኦልትራፎርድ ላይ ጎል አስቆጥሯል ገና በቃ ልክ የመጀመሪያው ጨዋታ ሲጀመር እንደማለት ነው። ስለዚህ ኤፍኤል ካፕ ኤፍኤል ካራቦ ካፕ ነው እሱን እና ኤፍኤ ካፕ ዴቢው ላይ ደግሞ ወይም ኤፍኤ ካፕ የመጀመሪያው ጨዋታው ላይ ለማንቸስተር ሲቲ ጎል ማስቆጠር ችሏል አንቷን ሰሜኒዮ። ስለዚህ እሱንም ማንቸስተር ዩናይትዶች መፍራት እንዳለባቸው ነው እንግዲህ የኤስፔን ዘገባ እዚህ ጋር እየገለጸልን ያለው እና ሰሜኒዮ ጭራሽ በፕሪሚየር ሊግ ጨዋታው ለአዲስ ቡድኑ ሃትሪክ ለመስራት እንደሚሄድ ነው እያወራ ያለው። ከዛ በተጨማሪ ደግሞ ምንድን ነው ያለው ሮብ ዳውሰን ለኤስፔን ከዚህ በፊት የጻፈው the right man in the right place ስለ አንቷን ሰሜኒዮ በምናወራበት ጊዜ እሱ በትክክለኛው ሰዓት የተገኘ ትክክለኛው ተጫዋች ነው በማለት ነው የገለጸው ነው የሚለው። ሶ we will have to wait and see 9 ሰዓት ተኩል ላይ የምንመለከተው ነገር ነው የሚሆነው እና ቡሞ እና አማድ ያው ከአፍሪካ ዋንጫ ተመልሰዋል። ለካሜሮን እና ለአይቮሪ ኮስት ነበር የሚጫወቱት ሁለቱም ሀገራት በአሁን ሰዓት ላይ በአፍሪካ ዋንጫ እንግዲህ ለፍጻሜም ሆነ ለሶስተኛ ደረጃ ከሚፋለሙት ቡድኖች መካከል አልተካተቱም። ስለዚህ ካሜሮን እና አይቮሪ ኮስት ከአፍሪካ ዋንጫ ስለወጡ አማድ ዲያሎ እና ብራያን ቡሞ መመለሳቸው ያው ወደ ቡድኑን ሊያግዙት እንደሚችሉ ነው በተለይ እየገለጸ ያለው። ቡሞ የማንቸስተር ዩናይትድ ከፍተኛ ግብ አግቢ ነው በተለይ በዘንድሮ የውድድር ዓመት እና ስለዚህ አማድ ደግሞ ኳሱን በቀጥታ የመምታቱ ከዛ በተጨማሪ ደግሞ ድሪብል ወይም ኳሷን በማንከባለል ብቃቱ ለማንቸስተር ዩናይትድ የተከላካይ መስመር ፈተና ሊሆንበት እንደሚችል ነው ይሄ የስፔን ዘገባ የሚገልጽልን። እንደዚህ ሲጽፉት እኔ ራሴ አሁን በኋላ ሰዓቱ ሲደርስ ለማየት ነው የጓጓሁት። ስለዚህ ዋናው ጥያቄ ምንድን ነው ካሪክ እነዚህን ሁለት ተጫዋቾች በዋና 11 ወይም ደግሞ ከመጀመሪያ ተሰላፊዎች ተጫዋቾች ጋር ያካትታቸዋል ወይ በማለት ነው የገለጹት። ስለዚህ ያው እንዳልኳቸው 4-2-3-1 ሲስተሙ ወይም ደግሞ በዚህ ፎርሜሽኑ ላይ ኢንፎርሜሽን እናየዋለን ወይ እያለ ነው እንግዲህ ኤስፔን በድጋሚ ጥያቄ እየጠየቀ ያለው። ሌላኛው ነገር ዊል ሮድሪ ሾው ዩናይትድ ጀስት ዋት ዜይ አር ሚሲንግ ነው የሚለው የዚህ የኤስፔን ጽሁፍ አንዱ አካል። ስለዚህ ሮድሪ ዛሬ እናየዋለን ተብሎ ይጠበቃል። ስለዚህ ሮድሪ ማንቸስተር ዩናይትድ የጎደላቸውን ነገር ያሳያቸዋል ወይ ነው የሚለው ጽሁፉና የባለንዶሮ አሸናፊ ሮድሪ ከጉዳት ከተመለሰ በኋላ ያው የተወሰኑ ደቂቃዎችን መጫወት ችሏል። ስለዚህ ያው ማንቸስተር ሲቲ ዛሬ 4-1-4-1 ፎርሜሽን ይከተላል ተብሎ ነው የሚጠበቀው። ነገር ግን ከጨዋታው ክብደት አንጻር እናም ማንቸስተር ሲቲዎችም ነጥብ መጣል አይፈልጉም። ለማይክል ካሪክም የመጀመሪያው ጨዋታው ነው። ስለዚህ ሁለቱም ቡድኖች በኦልድ ትራፎርድ ላይ ማሸነፍ ይፈልጋሉ። ስለዚህ አሁን ሮድሪን ተጠቅሞ ማንቸስተር ዩናይትዶችም ጎል ሊሰራቸው ይችላሉ በማለት ነው የገለጸው እና ጭራሽ እሱ ብቻ ሳይሆን ማንቸስተር ሲቲዎች ነጥብ መጣል የማይፈልጉት አርሰናል በተለይ ነጥብ የሚጥል አይመስልም ዘንድሮ። አይ ዶንት ኖ ዋትስ ጎይንግ ቱ ሃፕን እሱን ቆይተን የምንመለከተው ነገር ነው የሚሆነው። ነገር ግን ማንቸስተር ሲቲዎች
they are desperate. They are in desperate need to not drop any more points as they chase Arsenal. አርሰናሎችን በሚያሳድዱበት ወቅት ምንም አይነት ነጥብ ላለመጣል they are desperate በማለት ነው እየገለጸልን ያለው። ስለዚህ ጋርዲዮላ ምናልባትም ፊቱን ወደ ሮድሪ ሊያዙር ይችላል ቡድኑ ማንቸስተር ዩናይትድን በኦልትራፈርድ በሚገጥምበት ጊዜ በማለት ነው እንግዲህ ኤስፔን የጻፈው። ሶ ሜቢ ሮድሪ የማንቸስተር ዩናይትድን ደጋፊዎች ሊያስደነግጥ ይችላል። ቪዲዮ ነው ዌብላፍት ዌርን 9 ሰዓት ተኩል ላይ የምንመለከተው ነገር ነው የሚሆነው እና ያው ሮድሪን በሚያጫወቱበት ጊዜ ማንቸስተር ሲቲዎች በጣም የተሻሉ ቡድኖች ናቸው ነው የሚለው። ማንቸስተር ሲቲ ደካማ ሆኖ አይቻላል ማለት ከስንት አንዴ ግን ሁሌ የሚሆን ነገር አይደለም። ያው ስለ ካሰሚሮም ጽፈዋል ማኑኤል ኡጋርቴ። እሱ በደንብ ምንድን ነው እንደ ሮድሪ ጥሩ የሚባል ብቃት እንደሌለው ነው እንግዲህ ይህ ጽሁፍ እየገለጸ ያለው። ኮቢ ሜኖ ደግሞ ወደ እሱ በምንሄድበት ጊዜ ኮቢ ሜኖን ሩበን አሞሪም እንዳልተጠቀመውም በዚህ ጋር ለመግለጽ ሞክረዋል። ስለዚህ ኮቢ ሜኖ በሩበን አሞሪም አልተጠቀሙም ወይም ደግሞ በሳይድ ላይን ፎር ሶሎንግ ባይ አሞሪም በማለት ነው የገለጸው። ስለዚህ ማይክል ካሪክ ዛሬ በቃ የተቻለውን ነገር አድርጎ ባለው የተጫዋች ስብስብ በዚህ ማንቸስተር ደርቢ ማንቸስተር ዩናይትድ ባለድል ሆኖ እንዲወጣ ሊያስችለው ይሆናል ሜይ ቢ በማለት ነው እንግዲህ እዚህ ጋር የገለጹ ያሉት። ስለዚህ ቁጥሮቹ ምንድን ነው የሚነግሩን በማለት ነው እንግዲህ በድጋሚ የስፔን ጽሁፍ የሚገልጸው። ስለዚህ ቁጥሮቹ የሚነግሩን ምንድን ነው ያው መጨረሻ ላይ በነበራቸው ጨዋታ የዚህ ደርቢ አሸናፊ የነበሩት ማንቸስተር ሲቲዎች ናቸው። 3-0 ማንቸስተር ዩናይትድን ማሸነፍ ችለዋል። ስለዚህ ማንቸስተር ዩናይትዶች ደግሞ መጨረሻ ላይ ከነበራቸው በተለይ ኦልትራፈርድ ላይ ማንቸስተር ሲቲን ባስተናገዱባቸው የፕሪሚየር ሊግ ጨዋታዎች ላይ ምንም አይነት ጎል በአራቱ ጨዋታዎች ምንም አይነት ጎል ማስቆጠር እንዳልቻሉ ነው እንግዲህ ይሄን ሊያስታውሰን የሞከረው። ከዛ በተጨማሪ ደግሞ በተለይ ከ1973-74 ከብዙ ዓመታት በፊት ልበለው ባጭሩ ማንቸስተር ዩናይትዶች ማንቸስተር ሲቲ ላይ ጭራሽ በተከታታይ ጎል ሳያስቆጥሩ የቆዩበት በማለት ነው የገለጸው። ስለዚህ እንግዲህ no visiting team has won as many league games at Old Trafford in the Premier League era than Manchester City. ስለዚህ ማንቸስተር ሲቲዎች ኦልድ ትራፈርድ ላይ ሄዶ በማሸነፍ ክብረ ወሰኑን የያዙ ናቸው። ኦልድ ትራፈርድ ላይ ሄደው ማንቸስተር ሲቲዎች ማንቸስተር ዩናይትድን 9 ጊዜ አሸንፈዋል። ለማንቸስተር ዩናይትድ ደስ የማይል ቁጥር ነው። ከዛ በተጨማሪ ደግሞ ማንቸስተር ዩናይትድ ቤት ሄዶ ብዙ ጎል ያስቆጠረ ተጫዋች ኤርሊንግ ሃላንድ ነው። ብዙ ጎል ያስቆጠረ ተጫዋች ብቻ ሳይሆን ኤርሊንግ ሃላንድ በ11 ጎሎች ለ11 ማንቸስተር ዩናይትድ ላይ ለተቆጠሩ ጎሎች ትልቅ አስተዋጽኦ አለው ነው ይሄ ጽሁፍ የሚነግረን። ስለዚህ የአስተዋጽኦ ምንድን ነው? 11 የጎል አስተዋጽኦች 8ቱን ጎሎች አግብቷል፣ 3 ጎሎችን ደግሞ አሲስት አድርጓል ኤርሊንግ ሃላንድ። በነገራችን ላይ አይ ዶንት ኖ አባውት ዩ ከዛ ገና እኔ ኤርሊንግ ሃላንድ በተለይ የማንቸስተር ደጋፊ ካልሆናችሁ ኤርሊንግ ሃላንድ አብዛኛው ደጋፊ ሊፈራው የሚገባ ተጫዋች ነው ባይኔ። ምክንያቱም ፔናልቲ ቦክስ ውስጥ ወይም ደግሞ የፍጹም ቅጣት ምት መምቻ ክልል ውስጥ እስካለ ድረስ ኤርሊንግ ሃላንድ ጎል የማግባት እድሉ በጣም ከፍተኛ ስለሆነ ብዙን ሰው ያሳቅቃል ባይ ነኝ። ስለዚህ ለማንኛውም በተለይ ወደ ማንቸስተር ዩናይትድ ቤት በምንመጣበት ጊዜ የስፔን ዘገባ የባለፈው ዓመት ጥሩ የሚባል አይደለም በማለት ነው እንግዲህ አሁን እየገለጸ ያለው። ስለዚህ አይ ወንደር የእናንተ ኤክስፔክቴሽን ምን እንደሆነ በተለይ ማንቸስተር ዩናይትድን አስመልክቶ። ስለዚህ አሁን ወደ ሊቨርፑል ዘገባዎች ነው የምንሄደው። ሆቴል ልክፈተው እና የሊቨርፑል ዘገባን በተመለከተ ያው ሞሳላ ሀገሩ ግብፅ ወደ ቀጣዩ ዙር አላለፈችም። ወደ የአፍሪካ ዋንጫ የፍጻሜ ጨዋታ ላይ ማለፍ አልቻለችም። ስለዚህ ሞሳላ ዛሬ ይመስለኛል አይደለም ናይጄሪያ እና ግብፅ የሚጫወቱት። ስለዚህ እሱ ይመለሳል። እናም ያው ሲመለስ ደስ እንደሚለው ወደ ቡድኑ ለመቀላቀል ደስ እንደሚለው ነው አርነ ስሎት የገለጸው። ስለዚህ አሁን ወደ ሌሎች የሊቨርፑል ዜናዎች ነው የምንሄደው፣ ወይም ደግሞ ሌሎች የሊቨርፑል ዜናዎችን እነግራችኋለሁ ማለት ነው። ስለዚህ ራይት ባክ ኢንጁሪ ክራይሲስ ወይም ደግሞ የሊቨርፑል ቤት የራይት ባክ ወይም ደግሞ በቀኝ በኩል የኋላ መስመር ክፍሉ ተጫዋቹ ጉዳት እንዳጋጠመው ነው የስካይ ስፖርትስ ሄድላይን የሚነግረን። ኮነር ብራድሊ
አሁን በተለይ በጃንዋሪ ትራንስፈር ፕላን ወይም ደግሞ አሁን ባለንበት የዝውውር መስኮት ላይ ምናልባት ሊቨርፑሎች ራሳቸውን ማካተት እንዳለባቸው ነው ይሄ ጽሁፍ እየነገረ ያለው። ምክንያቱም የኮነር ብራድሊ ጉዳት ሊቨርፑል ቤት ክፍተት እንደፈጠረ ነው እየገለጸ ያለው ማለት ነው። ስለዚህ በተለይ ሊቨርፑሎች አምና ቻምፒየን ከመሆናቸው አንጻር ዘንድሮ ጥሩ የሚባል አቋም ላይ አይደለም ያሉት። ስለዚህ የፕሪሚየር ሊጉ ከ1 እስከ 3 አይደሉም ያሉት። ስለዚህ ኮነር ብራድሊ አሁን ዊል ናት ፊቸር አገን ፎር ሊቨርፑል። ስለዚህ እስከ ቀጣዩ የውድድር ዓመት የፕሪሚየር ሊግ የውድድር ዓመት ድረስ ከሜዳ ይርቃል። እናም የጉልበት ጉዳት ነው ያጋጠመው ባለፈው ሳምንት ከአርሰናል ጋር ሊቨርፑል በተጫወተበት ጊዜ ነው እንግዲህ የሚለው ይህ ጽሁፍ። ስለዚህ ኮነር ብራድሊ እስከሚቀጥለው የውድድር ዓመት ጊዜ ወደ ሜዳ እናየውም አይደና ነው ባህድ። ስለዚህ አሁን በክረምቱ የዝውውር መስኮት የፈረመው ጆቫኒ ሊዮኒ እሱም በጉዳት ምክንያት ጭራሽ ውድድሩ ከመጀመሩ በፊት ያልተገኘ ተጫዋች ነው። ጆ ጎሜዝ ጋር በምንሄድበት ጊዜ ደግሞ ወጣ ገባ የሚል ሁኔታ ውስጥ እንዳለን ያየ ነው። አንዴ ይጫወታል፣ አንዴ አይጫወትም ነው የሚለን እንግዲህ ይሄ ጽሁፍ። ከዛ በኋላ ጀርሚ ፍሪምፖንግ ኮሬክትሊ ስሙን በትክክል ብያለሁ ብዬ ላስብ እና እሱ አስፈላጊ ነው ተብሎ ታስቦ ነበረ። ከሱም የሚፈልጉትን ያህል ፐርፎርማንስ እንዳላገኙ ነው እንግዲህ ይሄ ጽሁፍ ሊነግረን የቻለው። ስለዚህ በአሁኑ ሰዓት ላይ ለኤርነስት ሎት በተለይ ራስ ምታት የሆነበት ነገር የራይት ባክ ፖዚሽን ነው በማለት ነው እንግዲህ ይህ ጽሁፍ እየገለጸ ያለው እና በተለይ ብራድሊ ወደ ሊቨርፑል ቤት ሲመጣ የትሬንት አሌክሳንደር አርኖልድን ቦታ ይሸፍናል ተብሎ ተጠብቆ ነበረ። ነገር ግን አንፎርቹኔትሊ ያ መሆን አልቻለም። ነገር ግን እሱ ያው በተለይ በትላልቅ ጨዋታዎች ላይ ከሊቨርፑል ለስራው ትክክለኛ ተጫዋች እንዳስፈረሙ ያሳየበት ሁኔታ ቢሆንም አሁን ያው ሊቨርፑል እስከ ቀጣዩ ዓመት ድረስ እሱን መጠቀም እንደማይችል ነው የስካይ ስፖርትስ ዘገባ የሚያሳየን። በተለይ እዚህ ጋር ለማስታወስ የሞከረው ጨዋታቱ መሰላችሁ ከኪሊያን ባፔ ጋር የነበረው በተለይ ኪሊያን ባፔን ታክል ሲያደርገው በቃ ዳት ዋዝ ኢምፕሬሲቭ በማለት ነው የገለጸው። ማንቸስተር ሊቨርፑል ከሪያል ማድሪድ ጋር በሚጫወቱበት ጊዜ፣ ስለዚህ ሪያል ማድሪድ ቢያንስ እንደ ዘንድሮ ደስ የማይል አቋም ላይ አይደለም ያለው። ስለዚህ የብራድሊን በጉዳት ከሊቨርፑል ቤት አለመኖሩ ያው ምን ያህል ለሊቨርፑል እንደሚጎዳውን የገለጸው። ስለዚህ አሁን ሊቨርፑሎች ማስጠንቀቂያ ተሰጥቷቸዋል ወይም ደግሞ እንደ መረጃ ነገር ተሰጥቷቸዋል። ምክንያቱም ሲዝናችሁን ዲስትሮይ ታደርጉታላችሁ ወይም ደግሞ የዘንድሮ የውድድር ዓመታችሁን ታበላሹታላችሁ የሚል መረጃ ደርሷቸዋል የሚለን እዚህ ጋር የቶክ ስፖርት ዘገባ። በክረምቱ የውድድር መስኮት ኤርነስት ሎት 450 ሚሊየን ፓውንድ ነው በዝውውር መስኮቱ ያወጣው ገንዘብ። እናም ያ የሆነው የፕሪሚየር ሊግ ዋንጫውን ካሸነፉ በኋላ ነው። ስለዚህ የዘንድሮ የውድድር ዓመት ከመጀመሩ በፊት በተለይ ይህን ያህል ገንዘብ ካወጣ በኋላ ሊቨርፑል በቃ ዘንድሮ ምናልባት የፕሪሚየር ሊጉን ዋንጫ መልሶ ሊያነሳው ይችላል የሚሉ ፕሪዲክሽኖች ወይም ደግሞ ግምቶች ነበሩ። ያ ሳይሆን ቀርቷል እና አሁን ይሄ የቶክ ስፖርት ዘገባ ሊያስታውሰን የፈለገው ነገር ምንድን ነው? በአሁኑ ሰዓት ላይ የኤርነስት ሎት ቡድን ሊቨርፑል ከሊጉ መሪ አርሰናሎች በ14 ነጥብ ርቀው ነው የሚገኙት። እናም እስካሁን ድረስ 9 ሽንፈቶችን በሁሉም ውድድሮች በፕሪሚየር ሊጉ ብቻ ሲሆን በቻምፒየንስ ሊግ በሌሎችም ውድድሮች 9 ሽንፈቶችን አስተናግደዋል በ12 ጨዋታዎች በማለት ነው የገለጸው። ስለዚህ ይሄ ሊቨርፑል አንጻር ከምናውቀው ሊቨርፑል የእግር ኳስ ቡድን አንጻር ደስ የማይል ቁጥር መሆኑን እየገለጸ ያለው። ከዛ በተጨማሪ ደግሞ በአሁኑ ሰዓት ላይ ሜዳ ውስጥ ማናያቸው ወይም ደግሞ ሜዳ ውስጥ ቢኖሩ አቋማቸው
የወረዱ ተጫዋቾች እንዳሉ ሊያስታውሰን ሞክሯል። ሞሐመድ ሳላህ ሰፈሪንግ ዲክላይኒንግ ፎርም አቋሙ ወርዷል በማለት ነው ይሄ ጽሁፍ የገለጸው። አሌክሳንደር ኢሳክ ጋር በምንሄድበት ጊዜ ደግሞ ያው ከባድ ጉዳት እንዳጋጠመው ነው እየገለጸ ያለው። በተለይ ደግሞ ከዛ በኋላ ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ ከሄደ በኋላ ቡድኑ በራይት ባክ መስመር ላይ ከባድ የሚባል ችግር እንዳጋጠመው ነው እየገለጸ ያለው እንግዲህ ይሄ ጽሁፍ። ስለዚህ ሪፖርቶች የሚገልጹት ምንድን ነው? በአሁኑ ሰዓት ላይ ያው በጃንዋሪ የዝውውር መስኮት ላይ ሊቨርፑሎች ራሳቸውን ለማካተት ወይም ደግሞ ምንም አይነት ተጫዋች የመግዛት እቅድ የላቸውም። ይሄ ውሳኔያቸው ግን የማይቀየር ከሆነ በተለይ የተከላካይ መስመራቸው ያው አሁን ያለበት ችግር እዛው ነው የሚቀረው። ስለዚህ በፕሪሚየር ሊጉ የሚኖራቸውን ፐርፎርማንስ ኔጌቲቭ ወይም ደግሞ ጥሩ ባልሆነ ሁኔታ ኢንፍሉዌንስ አፌክት ያደርገዋል በማለት ነው እንግዲህ እዚህ ጋር እየገለጸ ያለው። ስለዚህ ለምሳሌ የአንዱን የስፖርት ተንታኝ አስተያየት ልንገራቸው። ቬሪ ዲስአፖይንትድ ኢን ሂሪንግ ዛት ሊቨርፑል ወንት ቢ ሳይኒንግ ራይት ባክ። ሊቨርፑሎች ራይት ባክ እንደማያስፈርሙ በአሁኑ የዝውውር መስኮት ስሰማ በጣም ዲስአፖይንትድ ነው የሆንኩት፣ በጣም አዝኛለሁ በማለት ነው የገለጸው። ስለዚህ ጭራሽ ራይት ባክ ለማስፈረም አለመፈለጋቸው እሱ ይቅር አለ። እሱ ይቅር ግን በውሰት እንኳን ያንን አማራጭ የውሰትን አማራጭ ባለመፈለጋቸው በጣም አዝኛለሁኝ። እና ገንዘብ ማውጣት ካልፈለጋችሁ ፌር ኢነፍ ትክክል ነው። ምክንያቱም በክረምቱ የዝውውር መስኮት ብዙ ገንዘብ ስለወጡ፣ ነገር ግን ራይት ባክ ያስፈልገናል በማለት ነው የገለጸው። ኦፍኮርስ እሱም ቀጥሏል። በክረምቱ ብዙ ብር አውጥተናል፣ ነገር ግን ምናልባትም ሜቢ ሰሞን ክን ኢቨን ጀስት ሲት ኦን ዘ ቤንች እና አሁን ካለው ጉዳት አንጻር በተለይ ብዙ ውድድሮች ላይ አሁንም ተፎካካሪ ነን። እሱ ብቻ ሳይሆን በፕሪሚየር ሊጉ ከ1-4 መውጣት አለብን ቻምፒየንስ ሊግ ላይ መሳተፍ ከፈለግን እና ኢትስ ኤ ሊትል ቢት ዲስአፖይንቲንግ የሚያሳዝን ነው እና ከቡድኑ ክብርም አንጻር ስፖርቲንግ ዳይሬክተሩ እና ቦርዱ ይህንን ነገር መመልከት አለበት በማለት ነው የገለጸው። አንድ ተጨማሪ ጉዳት ካጋጠመን በተለይ በዘንድሮ የውድድር ዓመት በቃ ሙሉ ሲዝናችን ነው የሚበላሸው እና ጭራሽ ማንንም ለማስፈረም ወይም ደግሞ ማንንም በውሰት እንኳን ለማግኘት አለመሞከራችን የሚያናድር ነገር ነው በማለት ነው የገለጸው። ያው ማርክ ጉዬ ወደ ሊቨርፑልም ሊሄድ ይችላል የሚሉ ዜናዎች ነበሩ ከዚህ በፊት ሰምታችሁት ከነበረ። ስለዚህ ጉዬስ ሙቭ ቱ ሊቨርፑል ኮላፕስድ ኦን ዴድላይን ዴይ። ስለዚህ በዴድላይኑ የክሪስታል ፓላሱ አሰልጣኝ ኦሊቨር ግላስነር ያው እስከዚህ ድረስ ጊዜ ነው የሰጡት በማለት ነው እንግዲህ እስከተወሰነ ቀን ድረስ ጊዜ ሰጥተው ነበረ። ያንን ቀነ ገደብ ሊቨርፑሎች ሚት ማድረግ ወይም ደግሞ በዛን ቀን ምላሽ መስጠት ባለመቻላቸው ስለዚህ ጉዬም ወደ ሊቨርፑል የሚሄድ እድሉ እንዳለ እንደከሸፈ ነው እየገለጹ ያሉት። ስለዚህ ያው እሱ ለነገሩ ወደ ማንቸስተር ሲቲ እንደሚሄድ ነው እንግዲህ በጣም ብዙ ዜናዎች እየዘገቡ ያሉት በማንቸስተር ሲቲ ማሊያ እስከናየው ድረስ። እናም ሲቲዎች አሁን በ20 ሚሊዮን ፓውንድ እሱን ያስፈርሙታል። እናም ያው ነገሮች ተጨማምረው ወደ 30 ሚሊዮን ፓውንድ በሚደርስ ገንዘብ ነው እንግዲህ እሱ ሲቲዎች ጉዬን ለማስፈረም እየተዘጋጁ ያሉት። እናም በተለይ አንዳንዶቹ ሰም ሬድስ ፋን ይላል፣ አንዳንዶቹ የቀያዮቹ ደጋፊዎች ወይም ደግሞ አንዳንድ የሊቨርፑል ደጋፊዎች እሱን ለማስፈረም ምንም አይነት እንቅስቃሴ አለማድረጋቸው ጥያቄ እንደሆነባቸው ነው እየገለጹ ያሉት። እናም ስለዚህ ያው ጉዬ በሳምንት 300,000 ፓውንድ በኤቲሃድ የሚከፈለው ይሆናል። ስለዚህ ይሄ ገንዘብ ቢከፈለው ኖሮ ከሞሐመድ ሳላህ እና ከቨርጅል ቫንዳይ ቀጥሎ በሊቨርፑል ከፍተኛው ተከፋይ ይሆን ነበረ። ነገር ግን ጉዬ ወደ ሊቨርፑል ሳይሆን ወደ ማንቸስተር ሲቲ ነው የሚሄደው የሚል ዜና ነው እንግዲህ አሁን እየሰማን ያለ ነው። ስለዚህ አሁን በቀጣይነት ደግሞ እስኪ ሌላ ተጨማሪ ስለ ሊቨርፑል የምነግራችሁ ነገር ምን ይኖራል? ኦኬ ሶ ባየር ሚዩኒኮች ኦኬ አይ ዶንት ኖ ዋይ ዊ ሃቭ ዲስ ባየር ሚዩኒክ ኖቴ ውስጥ ወይም ማስታወሻ ውስጥ ለምን እንደገባ አይ ሃቭ ዚሮ ኢንፎርሜሽን። ስለዚህ ያው እናንተ የሊቨርፑል ደጋፊ ከሆናችሁ
ሊቨርፑሎች ምንም አይነት ተጫዋች የማስፈረም እቅድ ስለሌላቸው እንደ ቅድሙ መልእክት ተበሳጭታችኋል ወይስ አር ዩ ኦኬ ዊዝ ዜር ዲሲዥን? በውሳኔያቸው ምንም ችግር የለውም ባይናችሁ? ስለዚህ ለማንኛውም በአሁን ሰዓት ላይ ስሎት ይሄ ደግሞ አሁን የጋርዲያን ዘገባ የሚለን ይሄ ዜና መቼ እንደወጣ ቼክ ማድረግ አለብኝ። ኦኬ ይሄ አርብ ዕለት የወጣ ዘገባ ነው። ማታ 4:30 ላይ ነው የዘገባ ከጋርዲያን የወጣው። ስለዚህ በተለይ ሊቨርፑሎች ያው ከመሐመድ ሳላ ጋር እየተነጋገሩ ነው የሚል ዜና ነው ያለው። ስለዚህ ቻምፒየንስ ሊግ በቀጣይ ሳምንት ወደ ማርሴይ ተጉዘው ማርሴይን ይገጥማሉ። ስለዚህ ወደዛ አብሮ ከቡድኑ ጋር ለመሄድ ከሞሳላ ጋር ንግግር ላይ እንዳሉ ነው የጋርዲያን ዘገባ የሚገልጸን ማለት ነው። ስለዚህ ግብፅ የአፍሪካ ዋንጫ ተሳትፏን ቅዳሜ ከጨረሰች በኋላ ሞሳላ ወደ ሊቨርፑል ይመለሳል። ስለዚህ ወደ ሊቨርፑል ተመልሶ እንግዲህ ጨዋታውን እንደሚያደርግ በሊቨርፑል ማሊያ እንጠብቀዋለን ማለት ነው። ስለዚህ ሌላ ምንድነው ባለፈው ትዝ ይላችሁ ከነበረ ስለዚህ ተጠይቆ ነበረ እርነስት ሎት የሰጠው መልስ ምንድን ነው? በእኔና በሞ መካከል ያለው ነገር በስልክ ያለው ነገር ለሌሎቻችሁ መናገር ያለብኝ አይመስለኝም። በሁለታችን መካከል የተደረገ የግል ኮንቨርሴሽን ነው፣ ኢትስ ፕራይቬት ኮንቨርሴሽን በማለት ተናግሯል። ስለዚህ ምን እንደተነጋገሩ ያው በግልጽ በይፋ እንዲህ ነው አላለም። ነገር ግን ቢሆንም እሱን በቡድኑ ውስጥ ለማካተት አሁን ባለው መረጃ ፈቃደኛ እንደሆነ ነው የተናገረው። ስለዚህ ከዛ በተጨማሪ ይሄ ጋርዲያን ጽሁፍ አሁን ስለ ጉዬ ነው የሚያወራው። የማርክ ጉዬ የክሪስታል ፓላሱ ተጫዋች በድጋሚ ስለ ኮነር ብራድሊ፣ ጆቫኒ ሊዮኒ በዚህ ሲዝኑን በቃ የማይቀላቀሉበት አደጋ ላይ መሆናቸውን ነው እንግዲህ እሱን ለማጉላት ነው የሞከረው። ስለዚህ ስሎት ምንድን ነው ያለው? በአሁን ሰዓት ላይ 3 ተጫዋቾች ብቻ ናቸው ሙሉ በሙሉ በረዥም ጉዳት የወጡት በማለት ተናግሯል። ስለዚህ በክረምቱ የዝውውር መስኮት እንዴት አክት እንደምናደርግ ወይም ደግሞ ተጫዋቾችን ለመግዛት እንዴት እንደምንሄድ ሀዊ አክት አሳይተናል። ስለዚህ ይሄ ቀላል ፕሮሰስ አይደለም ወይም ደግሞ ቀላል ሂደት አይደለም ያለው እና በ2 ሳምንት የሚያልቅ ነገር አይደለም በማለት ነው እርነስት ሎት ለቀረበለት ጥያቄ መልስ የሰጠው። ነገር ግን አሁንም በዝውውር መስኮቱ የተለየ ሁኔታ ውስጥ ልንገባ እንችላለን ወይም ደግሞ የተለየ ሪያሊቲ ውስጥ ራሱ አሁን ባለው ጃንዋሪ ላይ ባለው የሊቨርፑልን አዲስ ተጫዋች የማስፈረም አቋም ላይ በተመለከተ የሰጡት መልስ። ስለዚህ በቃ ሄድላይኖቹ ወይም ዋና ርዕሰ ዜናዎች በተለይ ትናንትና ሌሊት የወጡ ዜናዎች የሚነግሩን ምንድን ነው? ሊቨርፑሎች በተለይ ማርክ ጉዬን በጃንዋሪ አሁን ባለንበት በፈረንጆች ወር ማስፈረም ባለመቻላቸው ሎስት ያደረጉት የሚያመለጣቸው ነገር ነው በማለት ነው እንግዲህ እየገለጹ ያሉት። ምክንያቱም በድጋሚ ነው የምነግራችሁ ዲፌንሲቭ ኢንጁሪስ የተከላካይ መስመሩ ላይ ያለው ጉዳት ግዴታ አዲስ ተጫዋች ሊያስፈርማቸው የሚያስችል ሁኔታ ነበረ። ነገር ግን ያንን አለማድረጋቸው የሊቨርፑል ሁሉንም ሳይሆን አንዳንድ ደጋፊዎችን ያላስደሰተ ነገር ሆኗል። አሁን ደግሞ ወደ አርሰናል ዋና ዜናዎች ነው የምንሄደው። ስለዚህ አሁን ያሉት ሪሰንት የሚባሉት አርሰናልን በተመለከተ ዜናዎች ምን ይመስላሉ? ማስታወሻዬን ለመክፈት እየሞከርኩኝ ነው። ስለዚህ ዛሬ አርሰናሎች ያው ከማንቸስተር ደርቢ በኋላ ነው ጨዋታውን የሚያደርጉት። ፔፕ ጋርዲዮላ ቅድም እንደነገርኳችሁ በተለይ ቅድም ካየነው ዜና ላይ የተመለከትነው ወይም የሚያስተዋልነው ነገር ምንድን ነው? ማንቸስተር ሲቲዎች በአሁኑ ሰዓት ላይ በ6 ነጥብ ከሊጉ መሪ ከአርሰናል ርቀው ስለሚገኙ በአሁኑ ሰዓት ላይ ምንም አይነት ነጥብ መጣልን አፎርድ አናደርግም እና በተለይ ይህንን ደርቢ ለማሸነፍ ዴስፕሬት መሆናቸውን ተመልክተናል። ወደ አርሰናል ቤት በምንሄድበት ጊዜ ጎል.ኮም የዘገበውን ዘገባ ነው ከዛ ነው የምንጀምረው። ስለዚህ አርሰናሎች ከሜዳቸው ውጭ ዛሬ ከሰዓት ከኖቲንግሃም ፎረስት ጋር የሚያደርጉት ጨዋታ ይኖራል። ስለዚህ ማንቸስተር ደርቢ 9 ተኩል ነው የሚጀምረው። ቼልሲዎች ከብሬንፈርድ ጋር 12 ሰዓት አላቸው።
አርሰናሎች ደግሞ ሊቨርፑሎች ደግሞ 12 ሰዓት ላይ በተመሳሳይ ሰዓት ነው የሚጫወቱት። ከዛ አርሰናሎች ደግሞ ማታ ከምሽቱ 2 ሰዓት ተኩል ከኖቲንጋም ፎረስት ጋር ያላቸውን ጨዋታ ያደርጋሉ። ያው በሳምንቱ አጋማሽ ላይ አሁን ባለንበት ሳምንት ላይ ያው ቼልሲን ስታንፈርድ ብሪጅ ድረስ ሄደው 3-2 አሸንፈዋል። ያው በተለይ ለአርሰናል ደጋፊዎች አሰቃቂ የምንለው ወይም ደግሞ እንዴት ነው አሰቃቂ ሰቀቀን የተሞላበት ጨዋታ ነበረ። ምክንያቱም ጋናቹ ተቀይሮ 2 ጎሎችን ሲያገባ ከዛ በተጨማሪ ደግሞ ብቻ አስፈሪ ጨዋታ ነበር። ያንን ጨዋታ በድል ተወጥተውታል። ስለዚህ ያንን ሊያስታውሰን የሞከረው ጎል.ኮም አርሰናሎች በሳምንቱ አጋማሽ ላይ 3-2 ቼልሲን አሸንፈዋል ነው ያለው። ስለዚህ የሚኬል አርቴታ መድፈኞቹ 3ኛ የአዌ ጌማቸውን ወይም ደግሞ 3ኛ ከሜዳቸው ውጪ በ6 ቀናት ውስጥ የሚያደርጉት ጨዋታ ነው የሚሆነው። ኖቲንጋም ፎረስት በሲቲ ግራውንድ እንደሚገጥሙ ነው የገለጸው። በተለይ ዲሴምበር 6 ላይ አስተን ቪላ ቅዳሜ ቀን የነበራቸው ሽንፈት በጣም ነበር የሚያበሳጨው። ለማንኛውም አርሰናሎች ከአስተን ቪላ ከተሸነፉ በኋላ ምንድን ነው ያልኩት 5 የፕሪሚየር ሊግ ጨዋታዎችን ማሸነፍ ችለዋል። ከሊቨርፑል ጋር ደግሞ በኤምሬትስ በሜዳቸው ባዶ መሸነፋቸው ባዶ ለባዶ አልተሸነፉም። ባዶ ለባዶ እንዴት ነው ሽንፈት የሚሆነው? ባዶ ለባዶ አቻ መውጣታቸውን ነው እንግዲህ እዚህ ጋር ሊያስታውሰን የሞከረው። ስለዚህ ኤፍኤ ካፕም ያው ፖርትስመዝን አሸንፈዋል። ስለዚህ በአሁን ሰዓት ላይ ዋንጫ ለማሸነፍ አርሰናሎች ራሳቸውን ጥሩ የሚባል ሁኔታ ላይ እንዳስቀመጡ ነው አሁን እየገለጸልን ያለው። ያው ክሪስታል ፎረስት ኖቲንጋም ፎረስቶች እነሱ ያው ከኤፍኤ ካፑ ውጭ ሆነዋል። ከቭሬክሳም ጋር በነበራቸው ጨዋታ በመለያ ምት ተለያይተው ወይ በመለያ ምት ተሸንፈዋል ማለት ነው። ስለዚህ ነገር ግን ወደ ሌላ ጨዋታ በምንመለከትበት ጊዜ ዌስትሃሞችን ያው በመጨረሻ ጨዋታቸው ማሸነፍ መቻላቸውን ነው እየገለጸልን ያለው። ስለዚህ ኖቲንጋም ፎረስት ደጋፊዎች ዛሬ አርሰናልን ሊገጥሙ በመሆኑ መፍራት እንደሌለባቸው ነው ይህ ጽሑፍ ሊነግረን የፈለገው። ያው አርሰናል የሊጉ መሪ ነው፣ የቻምፒየንስ ሊግ መሪ ነው። በኤፍኤ ካፕ ነው ካራቦ ካፕ ቼልሲን ስታንፈርድ ብሪጅ ድረስ ሄዶ አሸንፏል። ከቼልሲ ጋር የነበራቸው ጨዋታ አርሰናሎች በቃ ዋናውን ነጥብ ይዞ መውጣት አስፈላጊ እንደሆነ እየታየበት ጨዋታ ነው። ስለዚህ እሱንም ሊያስታውሰን የፈለገ ጽሑፍ ነው። ወደ ጉዳት በምንሄድበት ጊዜ መድፈኞቹ ያው መድፈኞቹ የስብስብ ላይ ሪካርዶ ካላፊዮሪ፣ ፔሮ፣ ሂንካፔ እና ማስኬራ እነዚህ ትሪዎች አይኖሩም በማለት ነው የገለጸው። ስለዚህ ለአርቴታ አማራጭ የሚሆነው ማን ነው? ለምሳሌ ማይልስ ሉዊስ ኬሊ አለ፣ እሱ ሞር ናቹራል ኦፕሽን ነው በማለት ነው የገለጹት። ከዛ ደግሞ ጁሪየን ቲምበር አለ። በተለይ ለሌፍት ባኩ በስተግራ በኩል ላለው የኋላ መስመር ጁሪየን ቲምበርን ወይም ደግሞ ሉዊስ ኬሊን ሊመርጥ እንደሚችል ይህ ጽሑፍ እየነገረን ያለው። ወደ ሌላ በምንሄድበት ጊዜ ስለዚህ ምናልባት አስተላልፉ ምን ሊመስል ይችላል? ወደ መድፈኞቹ ነው የምንሄደው። ዳቪድ ራያ ይኖራል፣ ሳሊባ፣ ጋብሪኤል፣ ቤን ዋይት፣ ጁሪየን ቲምበር፣ ኤድጋርድ፣ ዙቢሜንዲ፣ ዴክለን ራይስ፣ ዮከሬሽ፣ ሳካ እና ትሮሳርድ እነዚህ ተሰላፊዎች ሊሆኑ ይችላሉ ተብሎ ነው እንግዲህ እየተጠበቀ ያለው። ስለዚህ በጉዳትና በቅጣት ምክንያት የትስ ውድ እና ጆን ቪክተር አይኖሩም በማለት ነው የገለጸው። ይሄ የኖቲንጋም ፎረስት ነው። ወደ አርሰናል ቤት በምንሄድበት ጊዜ ዶማን፣ ካላፊዮሪ፣ ማስኬራ እና ሂንካፒ እነኚህ አይኖሩም በማለት ነው እንግዲህ እየገለጸ ያለው። ኖቲንጋም ፎረስቶች እስካሁን ድረስ የነበራቸውን የጨዋታ ውጤት ወደ መመልከት ነው የምንሄደው። ስለዚህ ኖቲንጋም ፎረስት ጃንዋሪ 9 ላይ ከዌልስ ተሸንፏል በፔናልቲ። እሱን ቅድም ነግሬያቸዋለሁ፣ መድገም አያስፈልግም።
ከዌስትሃም ጋር የነበራቸውን ከሜዳ ውጭ የነበራቸውን ጨዋታ 2-1 ማሸነፍ ችለዋል። በአስተን ቪላ ደግሞ ከዛ ጨዋታ በፊት ጃንዋሪ 3 ላይ 3-1 ተሸንፈዋል። ከሜዳቸው ውጭ ነበረ። በሜዳቸው በኤቨርተን ዲሴምበር 30 ላይ ተሸንፈዋል 2-0። ከዛ ደግሞ በማንቸስተር ሲቲ በሜዳቸው በድጋሚ 2-1 ተሸንፈዋል ማለት ነው። ስለዚህ ኖቲንግሃም ፎረስቶች ከነበሯቸው 5 የመጨረሻ ጨዋታዎች መካከል አንዱን ብቻ ነው ማሸነፍ የቻሉት። በነዛ በሁሉም ተሸንፈዋል። ወደ አርሰናል ቤት በምንሄድበት ጊዜ አንድ ጨዋታ ብቻ ነው መድፈኞቹ አቻ የወጡት ወይም ደግሞ ነጥብ የጣሉት። እሱም ከሊቨርፑል ጋር ያደረጉት ጨዋታ ነው። ከሊቨርፑል ጋር በነበራቸው ጨዋታ 0-2 ወጥተዋል። ከቼልሲ ጋር የነበራቸውን ከሜዳቸው ውጭ ያደረጉትን ጨዋታ 3-2 ማሸነፍ ችለዋል። ፖርትስመዝን 4-1 አሸንፈዋል። ቦርንሜዝን 3-2 አሸንፏል ከሜዳቸው ውጭ። በሜዳቸው ደግሞ አስተን ቪላን 4-1 አሸንፈዋል ማለት ነው። ስለዚህ አርሰናሎች ያው በተለይ በአንድ ጨዋታ 2 ነጥብ 2 ጎል ከ2 እስከ 3 ጎል ያህል የማግባት ሂደት ላይ ነው ያሉት። ስለዚህ እንግዲህ የጨዋታው ውጤት ምን ሊመስል ይችላል የሚለውን ምናየው ነው የሚሆነው። ነገር ግን አሁን ይህን ቪዲዮ ከማቆሜ በፊት አርሰናልና ኖቲንግሃም ፎረስት እስከዛሬ ድረስ ተጫውተው የነበራቸውን ውጤት እናያለን። ኦገስት 12 2023 ላይ አርሰናል ኖቲንግሃም ፎረስትን 2-1 አሸንፎ ነበር። 1-2 አይደለም 2-1 ነው የሚለው። ከዛ ጃንዋሪ 30 2024 ላይ ኦልሞስት የዛሬ 2 ዓመት እንደማለት ነው። የዛሬ 2 ዓመት ሁለቱ ቡድኖች ተገናኝተው ዓመት ከምናምን አርሰናል ኖቲንግሃም ፎረስት ሜዳ ድረስ ሄዶ 2-1 ማሸነፍ ችሏል። ከዛ በተጨማሪ ኖቬምበር 23 2024 ላይ አርሰናሎች ኖቲንግሃም ፎረስትን በኤምሬትስ 3-0 አሸንፏል። ከዛ ፌብሩዋሪ 2025 ከዓመት በፊት ልክ ኦልሞስት ከዓመት ከ11 ወር በፊት በነበራቸው ጨዋታ 0-0 ነው የወጡት። ከዛ በኋላ ሴፕቴምበር 13 ነበር ያኛው። ለማንኛውም ፌብሩዋሪ 26 ቀኑን ስቆጥረው ተሳስቻለሁ መሰለኝ። ፌብሩዋሪ 13 2025 ላይ በነበራቸው ጨዋታ ደግሞ አርሰናሎች ኖቲንግሃም ፎረስትን 3-0 ነው ያሸነፉት ማለት ነው። ስለዚህ አርሰናሎች እስካሁን ድረስ ተገናኝተው እንግዲህ የበላዩን የያዙት 4 አርሰናሎች ኖቲንግሃም ፎረስትን ማሸነፍ ችለዋል። በአንዱ ደግሞ ነጥብ ጥለዋል ማለት ነው። ስለዚህ ኖቲንግሃም ፎረስቶች እስካሁን ድረስ 2 ጎሎች አርሰናል ላይ ማስቆጠር ችሏል። አርሰናሎች ደግሞ ኖቲንግሃም ፎረስት ላይ 10 ጎሎችን ነው ማስቆጠር የቻሉት። ወደ ደረጃ ሰንጠረዡ በምንሄድበት ጊዜ አርሰናሎች ያው የሊጉ መሪ ናቸው በ49 ነጥብ። በ6 ነጥብ ርቀት ማንቸስተር ሲቲ ይከተላል በ43 ነጥብ። ከዛ በኋላ አስተን ቪላ በተመሳሳይ ነጥብ በ43 ነጥብ 3ኛ ደረጃ ላይ ነው ያለው። ሊድስ አለ 16ኛ። ያው ወደ 17ኛ ኖቲንግሃም ፎረስት ልንሄድ ስለሆነ ነው። ስለዚህ ኖቲንግሃም ፎረስቶች በፕሪሚየር ሊጉ 21ኛ ደረጃ ላይ ነው የሚገኙት። ሌላው ዛሬ ያነበብኩት ዜና ምን መሰላችሁ? ስለ የማንቸስተር ዩናይትዱ በፊት አምበል ሃሪ ማጓየር። ስለዚህ ሃሪ ማጓየርን በተመለከተ የወጡ ዜናዎች ነበሩ። ግን ከዛ በፊት ቆይ ስለ አርሰናል የተወሰነ አንዱ ነገር ልጨምርላችሁ። ለምሳሌ ወደ ሮይተርስ ዘገባ እንሄዳለን። አርሰናሎች አርቴታ ምንድን ነው ያለው? ዊ አር ቢልዲንግ ሞሜንተም የምንለው በዛ በፍጥነቱ ላይ ጭራሽ ፍጥነት መጨመር እንደማለት ነው፣ ሳቀዘቅዙ። ስለዚህ አርሰናሎቹ እያሸነፉ አይደለም፣ በእያንዳንዱ ውድድር ላይ ያለንን ምንድነው የማሸነፍ ሁኔታ ጭራሽ እየጨመርን ነው የሚል ትርጉም ሊኖረው ይችላል። ስለዚህ እንደዛ ብሎ ገልጿል። we are building momentum in every competition በማለት ነው የገለጸው። ስለዚህ የአርሰናል በአሁኑ ሰዓት ላይ ኮንሲስተንት የሚባል ወይም ደግሞ ዘላቂ የሆነ አንዴ ማሸነፍ አንዴ መሸነፍ ሳይሆን በተቻለ አቅም ማሸነፍ ከዛ ደግሞ ቢያንስ ነጥብ ተጋርቶ መውጣት ነው። እሱም ከሊቨርፑል ጋር የነበረው ነው። ስለዚህ በተለይ በኢስፔን በጣም ብዙ ጊዜ ተቿቸው የነበሩት እነሱ ናቸው፣ እነ ስቲቪ ናቸው። እና እነሱ ራሳቸው አርሰናል ዘንድሮ ሲታይ በቃ ዋንጫ የሚያሸንፍ ቡድን ይመስላል ማለት ነው እንግዲህ እየገለጸ ያለው። በተለይ ሚኬል አርቴታ ምን በማለት ነው የተናገረው? ዋት ዊ ዲድ ዘ አዘር ዴይ ስታንፈርድ ብሪጅ ላይ በቀደም ያደረግነው ነገር እኛ ነገሮችን የማድረግ ብቃት እንዳለን ያሳየ ጨዋታ ነው በማለት ነው የተናገረው። ነገር ግን እውነታው ምንድን ነው? በእያንዳንዱ ጨዋታ ያ ብቃት እንዳለን ማሳየት አለብን። ምክንያቱም አሁንም ብዙ ነገር ሊፈጠር ይችላል። there is still so much to happen። ነገር ግን አሁንም ቢሆን በአራቱም ውድድሮች ላይ ተፎካካሪ በመሆናችን ደስተኛ ነን በማለት ነው
ሚኬል አርቴታ ሀሳቡን የሰጠው። ስለዚህ ሚኬል አርቴታ ምንድን ነው ያለው? በተለይ ስለ ፎረስቱ አሰልጣኝ በሚጠየቅበት ጊዜ ያው አሪፍ ኮች ነው ያለው፣ ቶፕ ኮች። ስለዚህ በሚያደርገው ነገር ጎበዝ ነው እና ከሱ ጋር ሾን ነው የሚባለው፣ ሾን ዳይች። ስለዚህ እሱ በኦክቶበር ላይ ነው ኦልሞስት ከ2 ወር በፊት ነው ወደ ክሪስታል ፓላስ ሄደው። ስለዚህ ክሪስታል ፓላሶች በሱ አመራር ስር የተለዩ ቡድን ናቸው፣ ውጤታማ ናቸው በማለት ነው የተናገረው። ስለዚህ ያም በሱ አመራር ስር አደገኛ ሆነዋል። ዳትስ ዋት ሜክስ ደም ዳንጀረስ። አደገኛ የሚያደርጋቸው ያ ነው ብሏል። አደገኛ የሚያደርጋቸው ነገር ፎረስቶችን ምንድነው መሰላቸው ያለው? ቬሪ ኤፊሽንት ናቸው፣ ውጤታማ ናቸው። ወይም ደግሞ ለምሳሌ ጎል ለማግባት ሲሞክሩ ጎል ያገባሉ ነው፣ ለመከላከል ሲሞክሩ ይከላከላሉ ነው። ስለዚህ ኢን ዋት ዴይ ዱ ዊዝ ክሊር አይደንቲቲ፣ ግልጽ የሆነ ማንነት አላቸው በማለት ነው እንግዲህ ስለ ፎረስቱ አሰልጣኝ የሰጠው አስተያየት። ያ እንደ ሮይተርስ ዘገባ ነው። ስለዚህ የቀረ ነገር የለም። ቼልሲዎች ዛሬ ከሰዓት ጨዋታ አላቸው። ሌላ ምን አለ? ያው ደርቢው ነው የሚያጓጓው። ስለዚህ ከደርቢው በኋላ እንመለስ።